ሰላም ሰላም፣ እንዴት ናችሁ ውዶችዬ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። እንዴት አደራችሁልኝ? እንዴት ዋላችሁ? ያው አሁን ሀይሚዬ መልእክት አስቀምጣለች። እኛን የምትፈልጉትን ነገር ጥያቄ ጠይቁ ብላለች እና ሁላችሁም ጠይቁ የምትፈልጉትን ነገር። እኔ ግን ጠፍቶብኛል፣ የምር ብዙ ጥያቄ እያለኝ ጠፍቶብኛል። አሁን ምን እንደሆነ አላውቅምና ለማንኛው ልጠይቅ ነው እንዴ? ብዙ ነው የምጠይቀው እንደውምና ለማንኛው የምትፈልጉትን ነገር እናንተም ጠይቁ፣ ደስ ይላል። ግን አንዳንድ ጥያቄ እያየን በጣም ያስቀኛል። እረ እናንተ አንድ ጥያቄ ጠይቁ። ይሆን የማይሆን አትጠይቁ ባካችሁ። ግን በቃ እኔ ደስ ያለኝ ታውቃላችሁ፣ ይህን ጥያቄ መቼ ነው የምጠያየቁት? በቃ መቼ ነው ወደ ፍቅር የገቡት ምናምን አለ አይደል? ታውቃላችሁ። እስኪ እኔ ልገምት። እኔ ፍቅር የገባላችሁ መቼ ይሆን ብዬ ያሰብኩ ታውቃላችሁ? ሀይሚ ለመጀመሪያ ጊዜ ከፍጼ ጋር ፕራንክ ስታደርገው፣ ከዛ ደግሞ ሀይሚም እንደዛ ሶሲ ሲያመጣት ምናምን እዛ ነው የገባላቸው ብዬ ነው የማስበው። ከዛ ቅድም ያለ አለ አይደል መዋደድ ምናምን መተማመን ምናምን ብዬ አስባለሁ ማለት ግን በቃ ለካ እወዳታለሁ እሷም ለካ እወደዋለሁ ብላ ያሰበችው እዛን ቀን ብዬ ነው የማስበው እኔ ኧረ ወይኔ! ለማንኛው ግን እንጠብቃለን። እናንተም ጠይቁ የምትፈልጉትን ነገር ተብለናል። እስኪ ልጠይቅ፣ እኔም ልሄድ። እኔ ግን የምጠይቀው ታውቃላችሁ፣ ስትጋቡ አደራ ቆርባችሁ እንድትጋቡ ብዬ ነው የምጽፈውና ካገኛችሁ ይህን ኮሜንቴ ማለት ነው ሂዳችሁ ላይክ አድርጉልኝ። አደራ ይህን ጥያቄ ጠይቁ በሉ እናንተ ማለት ነው። እስኪ ለማንኛው እናያለን። ከዛ ደግሞ ማለት ነው ከዚህ በኋላ የፎቶ አፍቃሪዎች ተጠንቀቁ ተብላችኋል አይደል? የአገሬ ሴቶችም አደብ ግዙ፣ ከዚህ በኋላ እኔ የሀይሚ ነኝ ብሎ ነበር ብሩኬ አይደል? ከዚህ በኋላ ይሄን ነገር ማንሳት አንፈልግም። ለዛ ነው አሁን የተናገርኩት። እና ከዚህ በኋላ የቡርኬ አፍቃሪዎች ካላችሁ ጠንቀቅ እንዳትጽፉ። ፎቶ ላይ ብቻ ፎቶ ራሱ የቡርክ ብቻ የምታደርጉት ወይ ደግሞ የሀይም ብቻ የምታደርጉት ማለት ነው። በቃ አንድ ላይ ሆነዋል። ከዚህ በኋላ አንድ ላይ አድርጉት። እናንተ እንዴ ምንድነው የምትፈልጉት? ከዚህ በኋላ ሌላ ነገር አይመጣም። ስለዚህ አንድ አይነት ፎቶ አድርጉ። ቆንጆ ፎቶ የምትፈልጉትን እንትን አድርጉ። በቃ ከዚህ በኋላ ምንም ነገር ስለማይሌለ ማለት ነው። እና ባልና ሚስት ነው። በባልና ሚስት መሀል ደግሞ አይገባም፣ ነውር ነው። ወይኔ ደስታችን ግን እኔ እንጃ። የሀይሚጌም በጣም ደስ ብለኝ ነበር፣ ግን ከሱ በላይ አሁን ነው ደስ ያለኝ። በቃ በተለይ ደግሞ ለሀይሚጌ የኔ ውድ የኔ አንበሳ፣ የምር ሀይሚጌ ጀግና እኮ ነች። እኔ እንጃ ራሷ ዝቅ ስታደርግ ታውቃላችሁ። ለምን መሰላችሁ? ትሁት ስለሆነች ነው። ከዛ ደግሞ እሷ ዝቅ ስታደርግ ራሷ እግዚአብሔርን ከፍ ያደርጋታል። የምር እውነቱም ይሄ ነው። በቃ አንተ ራስህ ዝቅ ስታድርግ እግዚአብሔር ደግሞ ከፍ ያደርግሃል። በቃ እውነትም ይሄ ስለሆነ ነው። እኔ እንጃ ጸጋቸው የተሰጣቸው ጸጋ ደግሞ ሁለታቸው አንድ በመሆኑ በቃ ፍቅረኛሞች ከአንድ ውሃ ይቀዳል የሚባል ነገር በቃ በእነሱ ነው የማየው ሁሌ ማለት ነውና ለማንኛውም በጣም ደስ ብሎኛል ውዶቼ። በቃ ሁሉም ነገር እንደዚህ ነው ብለው እኔ ደስታዬ ማለት ነው። ደስታዬ ለመግለጽ ቃል የለኝም። እና እስቲ እሄዳለሁ ወደ ኮሜንት ማለት ነው። ክፍተት የሚፈልግ ነው። የእናንተን ውዥንብር የሚፈልግ ነው። ኖ ብላችሁ ፍቅርን አሁን ፍቅር ላይ ደስታም ሀዘንም ብዙ ነገር ሊመጣባችሁ ይችላል። ይሄን ደግሞ በሁለታችሁ ተሳስባችሁ ተነጋግራችሁ ፍቅርን ከጀመራችሁ በመጀመሪያ ይህን ነገር ማስገባት ያለባችሁ ሰው ማስገባት እንደሌለባችሁ አሳምናችሁ። ምክንያቱም እናንተ ጀግኖች ናችሁ። በራሳችሁ አሳልፋችሁ የመጣችሁት ራሱ ለእናንተ ትምህርትና ትምህርት ነው። ምንም ሌላ ሰው አያስፈልጋችሁም። ራሳችሁ ጥፋት ቢጠፋ ኖ ሀይሚ ይሄን እኮ በዚህ መንገድ ስላደረግሹ ነው የደበረኝ፣ ብሩኬ በዚህ መንገድ እኮ ስላረከው ነው። ምክንያቱም ፍቅር መነጋገርን ይፈልጋል። ፍቅር ትዕግስትን ይፈልጋል። ይህን አልታክሰሽ መተሽ ደግሞ እንደማትበትኙ ጀግና መሆንሽንም አውቃለሁ፣ እስከ ጫፍ እንደምትደርሱ። ወደ ብሩኬ ስንሄድ ደግሞ ቾከልሽ አትበለኝና አስደስታት። ምክንያቱም ሴት ልጅ ስለሆነች እንዴት ላምን እችላለሁ ባለችው መሰረት እምነትህን እንድታገኝ
የሆነ ነገር አርግላት። ይሄን አርግላት ብዬ መናገር አልፈልግም ቾከለች ስለሚባል ዝቅ በልና አሁንም ቢሆን የሆነ ነገር አዘጋጅና እኔ በጣም ነው ማፈቅርሽ፣ ከአንቺ መለየቱን አልፈልግም፣ ረጅም እድሜ ከአንቺ ጋር መሄድ ነው የምፈልገው ብለህ ደግሞ ብታስደስትልን ደስ ይለናል። ምክንያቱም ቀለበት አድርግላት አይደለም። ቀለበት ማለት የእጅ ላይ ነው እንጂ የልብ ቀለበት የሚባለው በእናንተ በሁለታችሁ መሀል የሚፈጠር ነው እንጂ የእጅ ቀለበት እኛ አንፈልግም። የእጅ ቀለበት አስሮ አያውቅም። የእጅ ቀለበት ቢያስር ኖሮ ቢታሰር ኖሮ የእጅ ቀለበት እስካሁን ብዙ ሰዎችን ትዳራቸውን አይፈቱም ነበር። የእናንተን የልብ ቀለበት ግን አጥብቃ እንድትይዘው በጣም እንዲጠብቅላት ደግሞ የሆነ ነገር ዝቅ ብለን አሁንም ቢሆን በእንደዚህ ሳይሆን አፈቅርሻለሁ የኔ ቆንጆ እስከ ህይወቴ ፍጻሜ አንቺን ነው የምፈልገው፣ እንድትጠራጠሪኝም አልፈልግም ብለህ አብስርልን። ይሄን ነው የምፈልገው። ዲኮር ሰርቶ አከብራችኋለሁ። በጣም ነው የምወዳችሁ። እኛ ዲኮር አንፈልግም። በፈለገው ነገር ያድርግላል። በጣም ነው የማከብራችሁ። ጓደኞቻችሁ ውዴ ጓደኞቹ ዘመድ አዝማድን ጠርቶ ነው። በእርግጥ እኔ እችን ያልኳት ነገር ለምንድን ነው ያልኳት? እዚህ ጋር አደባባይ ላይ ወጥተው የተሳደቡትም አደባባይ ከጎኗም ሆኖ የጎነተሏትም ዝቅ እንዲሉ አብረው ሆነው የእሱን ጓደኞቹ ነው ያንን ለጠላቶችም ለወዳጆችም ለጠላቶችም ዝቅ አርግልን አንገትን። ምክንያቱም እሷ እንደ ባንዲራ እንድትውለውለበ እንዲህ እንድትታይ መውለብለብ እንድትታይ እንፈልጋለን እና እንደዛ ብትሆንልን ደስ ይለናል። ይሄን ነገር ደግሞ እንደምታደርገው ባለሙሉ ተስፋ ነኝ። ደግሞ የሆነ ቀን ቀበቶን ጠበቅ አርግ ብያለሁ። ቀበቶን ጠበቅ አርገ አምጥተ አፈቅርሻለሁ ላይ ስለደረስክ ደግሞ ከልቤ አመሰግናለሁ ብሩኬ። እናንተ አከብራችኋለሁ። አጠገቤ ላላችሁ ጓደኞቼ ለማንኛው በቃ ፍቅሮቼ ማሮቼ ሄዳችሁ ኮመንት ጻፉ፣ እኔም እጽፋለሁ ማለት ነው። ከዚህ እስቲ የዛሬ ቀን ግን ምን ብለው ይመጣሉ? ወይኔ የኔ ፍቅሮች፣ ኧረ ጨንቀኝ የምር። የዛሬ ቪዲዮ በጣም ጨንቆኛል። የመጀመሪያቸው ፍቅር ከተጋላለጡ የመጀመሪያቸው ቀን ስለሆነ በጣም በቃ ናፍቆኛል። በቃ የዛሬ ቪዲዮ